ጠዋት ከአልጋችሁ ስትነሱ የሚሰማችሁ ስሜት ምን ይመስላል? በጉልበት ተሞልታችኋል ወይንስ ገና ቀኑ ሳይጀምር ድካምና ስንፍና ያደቃችኋል? ብዙዎቻችን ጠዋት ስንነሳ ፈጣን ጉልበት ፍለጋ ወደ ጣፋጭ ምግቦች፣ ሻይ ወይንም ደግሞ ቡና እንሮጣለን። ነገር ግን ያ የምናገኘው ጉልበት ለጥቂት ሰዓታት ብቻ ቆይቶ መልሶ ገደል ውስጥ ይጥለናል። ለመሆኑ በዓለም ላይ ያሉ እጅግ ስኬታማ አትሌቶች፣ የጤና ባለሙያዎችና ንቁ ሰራተኞች ለምን በየጠዋቱ አንድ አይነት ምግብ ላይ እንደሚረባረቡ ጠይቃችሁ ታውቃላችሁ? አዎ፣ ሚስጥሩ አጃ ወይንም ኦትስ በመባል የሚታወቀው እጅግ ተራ የሚመስለው የእህል አይነት ነው። አጃን በየጠዋቱ የቁርስ ጠረጴዛችሁ ላይ ስታደርጉ ሰውነታችሁ ከውስጥ ወደ ውጭ የሚቀየርበት መንገድ እጅግ አስገራሚ ነው። በዛሬው ቪዲዮአችን አጃን በየጠዋቱ መመገብ በሰውነታችን ውስጥ የሚፈጥረውን እውነተኛ የጤና ሚስጥርና ማንም የማይነግራችሁን 10 ተአምራዊ ጥቅሞችን በጥልቀትና በሰፊው እንመለከታለን። ይህንን ቪዲዮ ካያችሁ በኋላ የጠዋት ቁርሳችሁን የምትመርጡበት መንገድ ሙሉ በሙሉ ይለወጣል። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። ጥቅሞቹን አንድ በአንድ ከመቁጠራችን በፊት ለአንድ ነገር ትኩረት እንስጥ። አጃን ለምን በምሳ ወይንም በራት ሰዓት ሳይሆን በየጠዋቱ መመገብ አስፈለገ? ጠዋት ላይ ሰውነታችን ከ6 እስከ 8 ሰዓት ረጅም የጾም ቆይታ በኋላ የሚነቃበት ወሳኝ ሰዓት ነው። በዚህ ሰዓት ወደ ሆዳችን የምናስገባው ምግብ የቀኑን ሙሉ የደም ስኳራችንን፣ የስሜት መለዋወጣችንን እናም ደግሞ የጉልበት መጠናችንን ይወስነዋል። አጃ ወደ ሆድ ሲገባ እንደ ሌሎች ምግቦች ወዲያውኑ አይሟሟም። ይልቁንም በሆዳችን ውስጥ ቀስ እያለ የሚፈታ የኃይል ማከማቻ ነው። ይህም ሰውነታችን ቀኑን ሙሉ ወጥ የሆነ የማይረበሽና ዘላቂ አቅም ወይም ደግሞ ጉልበት እንዲያገኝ ያደርገዋል። አሁን ይህ የቁርስ ንጉሥ በየጠዋቱ ወደ ሰውነታችን ሲገባ የሚሰራቸውን 10 ድንቅ ስራዎችን በቀጣይ እንመልከት። አንደኛ፣ ቀኑን ሙሉ የሚቆይ ቋሚ የጉልበት ምንጭ ነው። የመጀመሪያውና ትልቁ ጥቅም አጃ ለሰውነታችን የሚሰጠው የኃይል ጥራት ነው። አብዛኞቹን ነጭ ዳቦ ወይንም ጣፋጭ ምግቦች ጠዋት ስንመገብ በደማችን ውስጥ ያለው ስኳር በከፍተኛ ፍጥነት ይነሳል። ከዚያም ከ2 ሰዓት በኋላ ወደ ቁልቁል ይወርዳል። ይህ ሁኔታ ፈጣን ድካም፣ ራስ ምታትና የሆድ የመራብ ስሜትን ይፈጥርብናል። አጃ ግን በተፈጥሮ ኮምፕሌክስ ካርቦሃይድሬት የተባለ ረጅም ሰንሰለት ያለው ምግብ ነው። ይህ ማለት ጨጓራችን አጃን ሰባብሮ ወደ ደም ለማስደድ ረጅም ሰዓትን ይወስድበታል ማለት ነው። በዚህም ምክንያት በደማችን ውስጥ ያለው ስኳር ሳይናወጥ ቀስ እያለ ቀኑን ሙሉ ወጥ የሆነ ጉልበት ለሴሎቻችን ያቀርባል ማለት ነው። ጠዋት አጃ በልቶ የወጣ ሰው እስከ ምሳ ሰዓት ድረስ ያለምንም የድካም ስሜት በንቃት መስራት የሚችለው ለዚህ ነው። ልክ እንደ እንቁላል ማለት ነው። ፕሮቲን ያላቸው ምግቦችን ተመግበን እንደማይረበን ሁሉ አጃም ልክ እንደነዛ የሆኑ ምግቦች ነው። ሁለተኛ ጥቅሙ መጥፎ ኮሌስትሮልን ያስወግዳል። በአሁኑ ጊዜ መጥፎ ኮሌስትሮል ወይንም ኤልዲኤል በደም ስሮቻችን ግድግዳ ላይ መከማቸት ለልብ ድንገተኛ አደጋዎች ዋነኛ ምክንያት ነው። አጃ በውስጡ ቤታ ግሉካን የተባለ ልዩና እጅግ የሚሟሟ የፋይበር አይነት ይዟል። ይህም ፋይበር በጨጓራችን እናም ደግሞ በአንጀታችን ውስጥ በሚያልፍበት ጊዜ ልክ እንደ ጄል ወፍራም ፈሳሽን ይፈጥራል። ይህም ፈሳሽ በደም ስሮቻችን ውስጥ ሊቀላቀል የሚፈልገውን መጥፎ ኮሌስትሮል ልክ እንደ ማግኔት እየሳበ ወደ ራሱ ያስጠጋዋል። ከዚያም ወደ ደም ሳይገባ በቀጥታ በቆሻሻ መልክ ከሰውነታችን ጠራርጎ ያስወግደዋል ማለት ነው። ይህንን በየጠዋቱ ማድረግ የደም ስሮቻችን ፍጹም ንጹህና የመለጠጥ አቅማቸውም የላቀ እንዲሆን ያደርጋል። ሶስተኛ፣ የሆድ ዕቃን ጤና ይገነባል። የሆድ ዕቃችን ሁለተኛው አእምሯችን ነው። በሆዳችን ውስጥ በሚሊዮን የሚቆጠሩ ጠቃሚ ባክቴሪያዎች ይኖራሉ። እነዚህ ባክቴሪያዎችም ከተጎዱ የምግብ መፈጨት ይቃወሳል፣ የሰውነት መከላከያም ይወድቃል። አጃ ለእነዚህ ጠቃሚ ባክቴሪያዎችም ፍጹም ተስማሚ የሆነ ፕሮባዮቲክስ ወይንም የተፈጥሮ ምግብ ነው። በየጠዋቱ አጃን ስንመገብ ሆዳችን ውስጥ ያሉትን መልካም ባክቴሪያዎች እንመግባቸዋለን። እነሱም ቁጥራቸው እየጨመረ በመሄድ የሆድ መነፋትን፣ ጋዝና ስር የሰደደ የሆድ ድርቀትን ሙሉ በሙሉ ያጠፋሉ። ጤናማ አንጀት ማለት ደግሞ ሙሉ በሙሉ ጤናማ ሰውነት ማለት ነው። አራተኛ ጥቅሙ ክብደትን ለመቆጣጠር ይረዳል። ይህ ክብደታቸውን ለመቆጣጠር ወይንም አላስፈላጊ ስብን ለመቀነስ ለሚፈልጉ ሰዎች የሚሆን ትልቅ ሚስጥር ነው። ብዙ ጊዜ ክብደት ለመቀነስ ስናስብ ራሳችንን በረሃብ እንቀጠዋለን። ይህ ግን የተሳሳተ መንገድ ነው። ዋነኛው ሚስጥር ረጅም ሰዓት የሚያጠግብ ምግብ መምረጥ ነው። አጃ ቀደም ብለን እንደገለጽ ነው በውስጡ ባለው ከፍተኛ የፋይበርና የቤታ ግሉካን ይዘት ምክንያት በጨጓራ ውስጥ ረጅም ሰዓት መቆየት ይችላል። ይህ መቆየትም ለአእምሯችን
ሆዳችን ሙሉ ነው የሚል የደህንነት መልእክት በየደቂቃው እንዲላክ ያደርጋል። በዚህም ምክንያት በየመሃሉ የሚመጣውን የረሃብ ስሜትና በተለይም ጣፋጭ ምግቦችን የመመገብ ከፍተኛ ፍላጎትን በከፍተኛ ሁኔታ ይቆጣጠረዋል ማለት ነው። ሳይራቡና ሳይሰቃዩ የሰውነትን ስብ ለመቀነስ አጃ በየጠዋቱ መመገብ ያለብን የመጀመሪያው እርምጃ ነው። አምስተኛ ጥቅም በደም ውስጥ ያለውን የስኳር መጠን ያመጣጥናል። አጃ በደማችን ውስጥ ያለውን የስኳር ሚዛን ፍጹም ሰላማዊ የማድረግ ታምራዊ አቅም አለው። ይህም በተለይ ለአይነት 2 የስኳር ህመምተኞች ወይንም በቤተሰባቸው ውስጥ የስኳር በሽታ ተጋላጭነት ላለባቸው ሰዎች ምትክ የሌለው የተፈጥሮ መከላከያ ነው። አጃ በውስጡ ካለው እጅግ ከፍተኛ የፋይበር ክምችት የተነሳ እኛ ከምንመገባቸው ሌሎች ምግቦች ውስጥ የሚገኘውን ግሉኮስ ወይንም ስኳር ወደ ደማችን የሚቀላቀልበትን ፍጥነት በከፍተኛ ደረጃ ያዘገየዋል። ይህም መዘግየት ፓንክሪያስስ ከመጠን በላይ ኢንሱሊን ለማምረት የምታደርገውን አድካሚ ሩጫ እንዲያቆም ወይንም እንድታቆም ይረዳታል ማለት ነው። የረጅም ጊዜ ጥናቶች እንደሚያሳዩትም በየጠዋቱ አጃን አዘውትረው የሚመገቡ ሰዎች የሰውነታቸው ሴሎች ኢንሱሊን የመቀበል አቅማቸው በእጅጉ ይጨምራል። ስለሆነም የስኳር ህመምተኞች ወይንም ተጋላጭነቱ ያላችሁ ሰዎች ጠዋት ጠዋት ቁርሳችሁ አጃ ቢሆን የሚመከር ነው። ስድስተኛ ጥቅሙ ኃይለኛ የቆዳ መቆጣትን ይከላከላል። አብዛኛው ሰው አጃ ለፊት ማስክ ብቻ የሚጠቅም ይመስለዋል። ነገር ግን እውነተኛው የቆዳ ውበት የሚጀምረው ከውስጥ ከምንመገበው ምግብ ነው። አጃ በውስጡ አቬናንትራማይድ የተባሉ እጅግ ብርቅዬና በሌሎችም ጥራጥሬዎች ውስጥ የማይገኙ ኃይለኛ የአንቲኦክሲደንት አይነቶችን ይዟል። እነዚህ ንጥረ ነገሮች በቀጥታ በሰውነታችን ውስጥ ያሉ የውስጥ አካላት መቆጣትን የሚዋጉ ሲሆን ውጤቱም ወዲያውኑ በውጫዊ የቆዳችን ገጽታ ላይ የሚታይ ነው። በቆዳ ላይ የሚከሰቱ እንደ ማሳከክ፣ መቅላት፣ የፌጥ መድረቅ እናም ደግሞ የብጉር መባባስ ችግሮችን ከውስጥ ሆነው ያረጋጋሉ። በየጠዋቱ አጃ መመገብ የቆዳ ሴሎችን ከጥፋት በመከላከል ቆዳችን ተፈጥሯዊ እርጥበትን ጠብቆ ሁልጊዜም ብሩህ የለሰለሰና የወጣትነትን ወገግታ እንዲኖረው ያደርገዋል። ሰባተኛ የሰውነትን በሽታ የመከላከል አቅም ያሳድጋል። ቀደም ብለን የጠቀስነው በውስጡ የሚገኘው ቤታ ግሉካን የተባለው የፋይበር አይነት የምግብ መፈጨትን ከማስተካከሉ ባለፈ በሰውነታችን ውስጥ ያሉትን የነጭ የደም ሴሎችን የማንቃት ከፍተኛ አቅም አለው። እነዚህ ነጭ የደም ሴሎች ደግሞ ወደ ሰውነታችን የሚገቡ ማናቸውንም ወቅታዊ ጉንፋኖችን፣ ቫይረሶችን፣ ባክቴሪያዎችንና ጥገኛ ተውሳኮችን አድብተው የሚያጠፉ የሰውነታችን እውነተኛ ወታደሮች ናቸው። አጃን በየጠዋቱ ስንመገብ እነዚህ ወታደሮች ይበልጥ ንቁና እንዲሁም ፈጣን ምላሽ ሰጪ እንዲሆኑ እናደርጋቸዋለን። በዚህ ምክንያት ሰውነታችን ማንኛውንም አይነት የኢንፌክሽን ጥቃት ወዲያውኑ የመስበር ብቃት ይኖረዋል ማለት ነው። በቀላሉ በበሽታ የመጠቃት ዕድላችን በከፍተኛ ሁኔታ ይቀንሳል። ስምንተኛ የጭንቀት ሆርሞንን ይቀንሳል። ወደ ስምንተኛው አስደናቂ ጥቅም ስንሄድ አጃ ለአእምሯችን እረፍትና ለእንቅልፍ ጥራት ያለው ሚና ነው። በዘመናችን ባለው ከፍተኛ የሥራ ውጥረት ምክንያት ብዙዎቻችን ማታ ማታ ጥልቅ እንቅልፍ ማጣትና ከመጠን ያለፈም የጭንቀት ስሜት ያጠቃናል። አጃም ይህንን ችግር ከጠዋቱ ጀምሮ የማስተካከል አስደናቂ ተፈጥሯዊም ኃይል አለው። አጃ በውስጡ ቫይታሚን ቢ6 እና አሚኖ አሲድን ይዟል። እነዚህ ንጥረ ነገሮች አእምሯችን ለአእምሮ መረጋጋትና ለደስተኛ ስሜት የሚረዳውን ሴራቶኒን የተባለውን ሆርሞን እንዲያመርት ያግዙታል። ይበልጥ የሚገርመው ግን አጃ ለአንጎላችን እረፍት የሚሰጠውንና እንቅልፍን የሚቆጣጠረውን ሜላቶኒን የተባለውን ሆርሞን በተፈጥሮ የያዘ ብርቅዬ እህል ነው። በየጠዋቱ አጃ መመገብ በሰውነታችን ውስጥ ያለውን የጭንቀት ሆርሞን ማለትም ኮርቲሶል መጠንን በመቀነስ ማታ ማታ ያለምንም መቃዠት ጥልቅና ሰላማዊ የሆነ እንቅልፍ እንድናገኝ ከጠዋቱ መሰረት ይጥልልናል። ዘጠነኛ ጥቅሙ የአስም በሽታን ተጋላጭነትን ይቀንሳል። ይህ ለአተነፋፈስ ስርዓታችንና በተለይም በቤተሰባችን ውስጥ ላሉት ህፃናት የሚሆን እጅግ ወሳኝ የጤና መረጃ ነው። በአሁኑ ጊዜ የአየር ብክለትና የተለያዩ አለርጂዎች በመተንፈሻ አካላት ላይ ከፍተኛ ጉዳትን እያደረሱ ይገኛሉ። አስም በሳንባ ውስጥ ያሉ ትናንሽ የአየር ቧንቧዎች በማበጥ እናም ደግሞ በመቆጣት ምክንያት የመተንፈስ ችግር የሚፈጥር ስር የሰደደ ህመም ነው። በቅርቡ የተደረጉ መጠነ ሰፊ ሳይንሳዊ ጥናቶች እንደሚያሳዩት ህፃናት ገና በወጣትነት እድሜያቸው በተለይም ደግሞ ጠንካራ ምግቦችን መመገብ በሚጀምሩበት ወቅት አጃን በአመጋገባቸው ውስጥ ቀድሞ ማካተት የአስም በሽታ ተጋላጭነታቸውን በከፍተኛ ሁኔታ ይቀንሰዋል። አጃ በውስጡ ካለው ኃይለኛ የጸረ ብግነት ባህሪ የተነሳም የመተንፈሻ አካላትን ስሜታዊነት በመቀነስ የአየር ቧንቧዎች ለአለርጂ እንዳይጋለጡና እንዳያብጡም ልዩ ተፈጥሯዊ መከላከያ ሆኖ ያገለግላል። አስረኛና በስተመጨረሻ ለረጅም ዕድሜ መኖር ሚስጥር ነው። አስረኛውና የመጨረሻው
የቁርስ ንጉሥ የሆነው አጃ ሚስጥር ለረጅምና ጤናማ ዕድሜ ያለው አስተዋጽኦ ነው። በዓለማችን ላይ ረጅም ዕድሜ በጤና የሚኖሩ ሰዎችን አመጋገብ ስንመለከት ሙሉ ጥራጥሬዎችን ማዘውተራቸውን እንረዳለን። አጃም የሕዋሶቻችንን መበስበስና ያለ ዕድሜም ማርጀትን የሚከላከሉ የአንቲ ኦክሲደንቶች ማከማቻ ነው። በየጠዋቱ አጃ መመገብ ስር የሰደዱና ገዳይ የሆኑትን በሽታዎች ለምሳሌ እንደ ልብ ህመም፣ ስኳር፣ የደም ግፊትና የተለያዩም የካንሰር አይነቶችን ከሰውነታችን በማራቅ ረጅምና ንቁ የሆነ የህይወት ዘመን እንድንኖር ያደርገናል ማለት ነው። ስለዚህ የረጅም ዕድሜ የመኖር ሚስጥር ከሆኑ ምግቦች አንዱ አጃ ቀዳሚ የሆነው ምግብ ነው ማለት ነው። ስለዚህ እንግዲህ አጃን በቁርስ ሰዓት መመገብ ወይንም ቁርሳችን ላይ አጃ መመገብ እነዚህ ሁሉ 10 ድንቅ ጥቅሞችን እንደሚሰጥ አይተናል። አሁን ደግሞ አጃን እንዴት መመገብ አለብን የሚለውን ደግሞ ሳይንሳዊ ሚስጥሩን ልንገራችሁ። እንግዲህ ታዲያ እነዚህ ሁሉ 10 ታምራዊ ጥቅሞችን ሙሉ በሙሉ ለማግኘት አጃን በምንመገብበት ጊዜ ማወቅ ያለብን አንድ ትልቅ ሚስጥር አለ። ዝግጁ ሆኖ የሚሸጠውንና ከተለያዩም የፍራፍሬ ጣዕሞችና ከፍተኛም ሰው ሰራሽ ስኳር የተቀላቀለውን ኢንስታንት ኦትስ ከመግዛት ይልቅ ተፈጥሯዊና ያልተቀነባበረውን ሮልድ ኦትስ ወይንም ሙሉን የአጃ ፍሬ ብንጠቀመው ይመረጣል። አጃውን በምናዘጋጅበት ጊዜ ደግሞ ጠዋት ላይ በንጹህ ውሃ ወይንም በወተት በመቀቀል ጣዕሙን ይበልጥ ለማበልጸግ እናም ደግሞ ጥቅሙን እጥፍ ለማድረግ ጥቂት ፍራፍሬዎችን ለምሳሌ እንደ ሙዝ ወይንም እንጆሪ ያሉ ጥቂት ለውዝ ወይንም ደግሞ የዱባ ፍሬና አንድ የሻይ ማንኪያ ንጹህ ማር ጨምረን መመገብ እንችላለን። ታዲያም ይህ አሰራር ቀኑን ሙሉ በሙሉ ንቁ የሚያደርገን እውነተኛ ኃይልን ይሰጠናል ማለት ነው። ስለዚህ በዚህ መንገድ አጃን ገዝታችሁ መመገብና መጠቀም የምትችሉ ይሆናል ማለት ነው። በአጠቃላይ አጃን በየጠዋቱ መመገብ ማለት ሰውነታችን ከውስጥ የሚጠግን ደምን የሚያጸዳና የደም ስኳራችን ሳይረበሽ ቀኑን ሙሉ ዘላቂ ጉልበት የሚለግሰን ምትክ የሌለው የተፈጥሮ ስጦታ ነው። እናንተስ የጠዋት ቁርሳችሁን በአጃ ለመተካት ዝግጁ ናችሁ ወይንስ አስቀድማችሁ ትመገቡ ነበር? ያላችሁን ልምድ እንዲሁም ደግሞ አስተያየት ከታች ባለው ኮሜንት መስጫ ስር አስቀምጡልኝ። ለዛሬ የነበረን የጤና ትምህርት ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።